በእግዚአብሔር ፊት የቆመ በማንም ፊት ይቆማል። ክብር ለኢየሱስ ይሁን እና ኤልያስ የሚባለውን ሰው የመጽሐፍ ቅዱሳችን የሚያስተዋውቀን እዚህ አንደኛ ነገሥት ምዕራፍ 17 ላይ ነው። ከዚህ በፊት ኤልያስ ማን እንደነበረ፣ የኤልያስ መንፈሳዊ ልምምድ፣ የኤልያስ እድገት፣ የኤልያስ አወላለድ፣ እግዚአብሔርና ኤልያስ የት ጋር እንደተገናኙ የዚህ የነገሥት ጸሐፊ አይነግረንም። ኤልያስን ያደገ ነብይ ነው የሚያስተዋውቀን። ማቹር ያረገ ነብይ ነው። ቤተ መንግስት ገብቶ የመናገር አቅም ያለው፣ ነገስታት ፊት የመቆም ጉልበት ያለው ነብይ ነው እዚህ መጽሐፍ ላይ የምንተዋወቀው። ምናልባት አንድ ሰው ቤት ገብቶ ኤልያስ ትንቢት ሲናገር አናገኘውም። ቤተ መንግስት ይገባል። የተገለጠ ቀን፣ የወጣ ቀን፣ እዚህ መጽሐፍ ላይ የገባ ቀን። እንግዲህ ምናልባትም የዚህ መጽሐፍ ጸሐፊው እዝራ ከሆነ ማለት ነው እና እዝራ የሚያስተዋውቀን ያደገ የበሰለ ጠንካራ በእግዚአብሔር ላይ የተደገፈ ስለሚናገረው ስለ እያንዳንዱ ቃል እርግጠኛ የሆነ ሰው ያስተዋውቀናል። ክብር ለኢየሱስ ይሁን እና ኤልያስ ምዕራፍ 17 ላይ ቴስቢያዊ ኤልያስ እኔ መቼስ መጽሐፍ ቅዱሳችን ላይ ያንዳንዶቹ እኮ ባዮግራፊ እስኪመስል ድረስ እኮ ተጽፏል። የነ ሙሴ የእናት ያባቱ የሱ አጸናነስ አወላለድ እንዴት እንደተሸሸገ በቅጥራ እንዴት ተለቅልቆ እንዴት ፈርዖን ቤት እንደገባ እንዴት እንዳደገ ሁሉ 40 አድርገው 340 እኮ በጣም በጥንቃቄ እኮ ተጽፎልን። ይሄ ሰውዬ መንፈሳዊ ልምምዱ አገልግሎቱ እኔ እንኳን አልተጻፈ ነው የምለው። እንኳን መንፈሳዊ ልምምዱ ተነግሮን ይቅርና እሳት ማውረድ እንዴት እንደጀመረ ተነግሮን ይቅርና እሱ ሳይነገረን እንኳን እኮ ጸሎታችን የኤልያስ፣ ፍላጎታችን የኤልያስ፣ ረሃባችን የኤልያስ እና መንፈስ ቅዱስ ትቶታል። ክብር ለኢየሱስ ይሁን። እዝራ ብቻ ሳይሆን መንፈስ ቅዱስ ትቶታል። ሊነግረን አልፈለገም። አድጎ ነው የሚያስተዋውቀን። ጠንካራ ሆኖ ነው የሚያስተዋውቀን እና ይህ ሰው ለአካብ አንድ ነገር ይነግረዋል። ቤተ መንግስቱ ላይ ሄዶ በፊቱ የቆምኩት ሕያው እግዚአብሔርን፣ ጎናቸው እርሶ በእግዚአብሔር ፊት ቆመሃል ይበሉት። በእግዚአብሔር ፊት ቆመሃል። ደግማችሁ ትጠይቁታላችሁ። በእግዚአብሔር ፊት ቆመሃል ያላላችሁትን ሶስት በእግዚአብሔር ፊት ቆመሃል። በፊቱ የቆምኩት ሕያው እግዚአብሔርን። እንዴት ከባድ ነገር ነው የሚናገር ይሄ ሰውዬ። በፊቱ የቆምኩት ሕያው እግዚአብሔርን። ኤልያስ እኮ ስሙ ራሱ እግዚአብሔር አምላክ ነው ትርጉሙ። እንግዲህ በአገልግሎቱ ያሳያቸው የተገለጡበት 8 ተአምራት እነ በዓል አምላክ እንዳልሆኑና እግዚአብሔር አምላክ እንደሆነ የሚያሳይ ተአምር ነው። ስሙና ኑሮ፣ ስሙና አገልግሎቱ፣ ስሙና ስራው የተጣጣመለት ነብይ ነው። ኤልያስ ስትሉ እግዚአብሔር አምላክ ነው ትላላችሁ። አገልግሎቱን ስታዩት እግዚአብሔር አምላክ ነው ያስብላችኋል። እና በፊቱ የቆምኩት ሕያው እግዚአብሔርን አለው ለአካብ። በእግዚአብሔር ፊት ቆሜአለሁ አለው። በእርሱ ፊት ቆሜ ነው የመጣሁት አለው። ከእግዚአብሔር ተቀብዬ ሰምቼ ነው የመጣሁት አለው። ስለዚህ ነው የአካብ ዙፋን ለኤልያስ የቀለለው እንጂ ነገስታት ቤት ተገብቶ እንዲህ እንደዋዛ ተነግሮ አይወጣም። እግዚአብሔር ናቹራሊ ለወንበሩ የሰጠው ፌቨር አለ። ነገስታት ፊት እንደ ጓደኛችን እግራችንን አጣምረን መቀመጥ አንችልም። አካባቢው፣ አትሞስፌሩ፣ ፓላሱ ራሱ ስነ ስርዓት ያስይዛል። ኤልያስ ግን ሲመጣ ቀድሞ እግዚአብሔር ፊት ቆሞ ነው የመጣው። እግዚአብሔርን በሙሉ ክብሩና በግርማው አይቶት ነው የመጣው። ስለዚህ ነው ለአካብ የእግዚአብሔርን ድምፅ ሽራፊ ሳይቀር ነግሮት ወጣ። እርግጠኛ ነበር እግዚአብሔር ካፉ ቃል ጋር እንደሚቆም። በፊቱ ቆሞ አይቶት ሲናገረው ሰምቶት ስለመጣ። በእግዚአብሔር ፊት ቁሙ። ምንም ነገር ፊት ትቆማላችሁ። በእግዚአብሔር ፊት ቁሙ። ክብር ለኢየሱስ ይሁን። ከአካብ ጋር መጣላት ከባድ ነበር ለኤልያስ። እግዚአብሔር ግን እንደዚያ ነው።
ኤልያስ አለ። አቤት አለ። ሂድና ለአካብ ሰማይን እዘጋለሁ በል ያለው ድምፅ ነው። ድጋሚ እንደገና ኤልያስ አለ። አቤት ሲለው ወደ ኮራት ፈፋ ሂድ፣ ወደ ኮራት ወንዝ ወደዛ ዋሻ ሂድና ገብተህ ተቀመጥ አለ። ምን ነው እግዚአብሔር ሆይ አለ። እምትበላውና እምትጠጣውን እዛ ውስጥ ነው የምሰጥህ። እግዚአብሔር ሆይ እንዴት ነው የምበላው ሲለው ቁራ እመድባለሁ። ቁራ ናቹራሊ በተፈጥሮ ቁራ እንቁላል ጥላ አታሳድግም። ሙቀት ሰጣ አትፈለፍለው። ውስጡ ባለው የህይወት አቅም ነው ሰብሮ የሚወጣው። ሰብሮ ከወጣም በኋላ አፍ ውስጥ ባለ መልካም መዓዛ ነው ነፍሳት እየገባለት እየበላ የሚያድገው። ቁራ ልጇን አታሳድግም። ኤልያስን ግን ታበላሃለች አለው። ኤልያስ ቁራዋን አይደለም እግዚአብሔርን ነው ያመነው። ገብቶ ቁጭ አለ። ጠዋትና ማታ ታመላልስ ነበር። ጎናቸው ለሰው በእግዚአብሔር ፊት ቁም በሉት። ታምር ኤክስፔክት የምታረጉ ከሆነ በእግዚአብሔር ፊት ቁም። በሕያው እግዚአብሔር ፊት ቁም። በእግዚአብሔር ጽድቅ ፊት ቁም። በእግዚአብሔር ክብር ፊት ቁም። በእግዚአብሔር ቅድስና ፊት ቁም። በእግዚአብሔር የምህረት አይኖች ፊት ቁም። በእግዚአብሔር ፊት ቁም። ያኔ ነው እግዚአብሔር ኢንተርቬን ያደርግና የእናንተ ነገር የሱ ይሆናል። ያኔ ነው እግዚአብሔር ይቀበላችኋል። ክብር ለኢየሱስ ይሁን። ኮራት ፈፋ ሄደ። ሁላችን እናውቃለን ታሪኩን። ከወንዙ ይጠጣል። ቁራዋ ጧትና ማታ ምግብ ታመላለስለታለች። 1 ዓመት ተኩል ያህል ይሄንን ያህል ጊዜ ተመገበ። እግዚአብሔር መጣና ወንዙ ሲደርቅበት አንተ በዘጋው ሰማይ ነው የደረቀው አለው። አንተ ዘግተዋል፣ ዝናብ ከየት ይምጣ አለው። ደረቀ። ስለዚህ አለው ተመግብ ዘንድ ደግሞ መበለትን አዝዤልሃለሁና ተነስተ ወደ ሲዶና ሰራብታ የምትባል መንደር ሂድ አለው። ምናልባት እነዚህን ቃላቶች በጣም ብዙ ጊዜም ስለሰማናቸው ብዙም ጊዜ ደጋግመን ስላነበብናቸው ቀላል ሊመስሉ ይችላሉ። አፕሊኬሽኑ ግን ከባድ። መሬት ሲወርድ ግን ይሄንን መንገድ ወክ ማድረግ ግን ከባድ። በእግዚአብሔር ፊት ከመቆሙ ጀምሮ እንደነዚህ አይነት በጣም ሪስኪ የሆኑ መንገዶችን ከእግዚአብሔር ጋር መሄድ ግን ከባድ፣ በጣም ታፍ ነው። በጣም እግዚአብሔርን ማወቅ አልፎ ትረስት ማድረግ ይጠይቃሉ። ከማወቅ መደገፍም ይጠይቃሉ። እግዚአብሔር ላይ ማረፍን ይጠይቃል። እና ወደ ሲዶና ሂድ ሲለው ሲዶና የእስራኤል አንድ ክልል አይደለችም። ሲዶና የነ ኤልዛቤል ሀገር ነው። አካብን ድራይቭ ያደረገችው የኤልዛቤል ሀገር ነው ሲዶና ሂድና ቁጭ በል። ከሲዶናም ሰራብታ የምትባል መንደር አለች፣ እንድትመግብ ደግሞ አዝዤልሃለሁ አለ። እግዚአብሔርን ታምኖ ስለወጣ እግዚአብሔር ነበር ኤልያስን ድራይቭ የሚያደርገው። እግዚአብሔር ነበር ኤልያስን የሚመራው። በቁራ መመገቡ ሲያስደንቀው ቀጥሎ ጣዖት አምላኪ ቤት ወስዶ ደግሞ እግዚአብሔር ሰው ሰፈር ገብቶ አዞ ክብር ለኢየሱስ ይሁን። ለስንቶቻችሁ እንደምናገር አላቅም፣ ግን መልእክት ነው፣ ሜሴጅ ነው፣ ሬማ ነው። እግዚአብሔር በመንፈሴ ላይ ያስቀመጠው ድምጽ ነው። ክብር ለኢየሱስ ይሁን። ምዕራፍ 17 ላይ ይሄ ነው ምዕራፍ 17። ሲዶና ሄደ። በጣም ሚራክለስ በሆነ መንገድ እዛች ሴት ቤት ደግሞ በተአምራት ኖረ። የተረፈውን 1 ዓመት ተኩል አካባቢ ታስታውሱታላችሁ። ዱቄት ከማድጋ ዘይት ከማሰሮ እየወጣ ምናልባት ዱቄት ከማድጋ ካለቀ ገበያና ወፍጮ ቤት ነው የምንሄደው እንጂ አናረገውም። ሊትራሊ ይሄንን ቃል አሁን በቁሙ አንብቡትና ቤት ገብታችሁ አፕሊኬሽን ስሩ ቢባል ከባድ። ይሄ
ጥሩ ሰዎች ተጠንቅቀው የጻፉት ታሪክ እንዳልሆነ እውነተኛ ታሪክ እንደሆነ ልባችን ያውቀዋል። አፕሊኬሽኑ ግን ከባድ ነው። እንደሌለ ያወቁ መዛቅ ከባድ ነው። ዱቄቱ አያልቅም፣ ዘይቱ አያልቅም አለ። ኤልያስ ለምዷል። ሰማይ መዝጋት መክፈት፣ የሆነ ነገር ማድረግ ለምዷል። እሱ በቁራ መብላት ለምዷል። ሴትዮዋ ትገርማለች። እየዛቀች ታመጣለች፣ ተጋግራ 1 ዓመት ተኩል ያህል በእንደዚያ ሚራክለስ በሆነ ወይ ኤልያስ የተረፈውን ዘመን በዛ ቤት ደሞ ኖረ። ጎናቸው ያለውን ሰው በእግዚአብሔር ፊት ቁም በሉት። እግዚአብሔር ሪስክ ቴከር ነው። በጣም ሪስኪ በሆነ መንገድ ስትሄዱ እግዚአብሔር ይወስዷል። ሪስክ ቴከር ነው እግዚአብሔር። ክብር ለኢየሱስ ይሁን። እሱ ፊት ቆማችሁ ከሱ ሰምታችሁ ትረስት አድርጋችሁት በምትሄዱበት መንገድ ላይ እግዚአብሔር ሪስክ ይወስዳል። ኢየሱስ ትዝ ይላችኋል። ትረስት አድርገውት ሲሄዱ ልክ የሚይዙ ሲመጡ ወደ ኋላው ነው 11 ማን ነው የምትፈልጉት ብሎ ከፊት ቆመ። በጣም ሪስኪ ነው መንገዱ። ኢየሱስም ሞቶ ቀጥሎ እነሱንም ኤክስፔክት ያደርጋቸዋል ለመሞት። በጣም ሪስኪ ነው። ትረስት አድርገውት ግን እዛ ድረስ ስለመጡ ከኋላው ነው ማለት እኔ ጋፈጣለሁ ከኋላው ነው። ኢየሱስ ጌታ ነው። አያችሁ፣ በፊቱ ቆማችሁ አምናችሁት ተደግፋችሁት በምትሄዱት መንገድ ላይ እግዚአብሔር አለ አለ። ሁሉ ጊዜ እግዚአብሔር ፕሬዘንት ነው። በጣም በየመንገዱ እየተገለጠ ሰርፕራይዝ ያደርጋችኋል። በየመንገዱ ነው የሚገለጠው፣ ቻፕተር ባይ ቻፕተር በየምዕራፏ። ይሄንን ምዕራፍ 17ን ብታነቡት አስገራሚ ምዕራፍ ነው። 3 ዓመት ነው በተአምር የተጠቀጠቀ 3 ዓመት፣ ግን በጣም ሪስኪ፣ ነገ ምን እንደሚሆን የማይታወቅበት ዓመት፣ ቀጥሎ ምን እንደሚመጣ ግን የማይታወቅበት ዓመት፣ ነገ ይሙት ይኑር የማያውቅበት፣ እግዚአብሔርን ግን ትረስት የሚያደርግበት። ክብር ለኢየሱስ ይሁን። ኤልያስ ሲነሳ ብድግ ያለው የዚህ ሁሉ መነሻ ኮንቪክሽኑ በእግዚአብሔር ፊት እቆማለሁ፣ በእግዚአብሔር ፊት ቆሜ ነው የጀመርኩት እና በትህትና ለመጨረሻ ጊዜ አጠገባቸው ያለውን ሰው በእግዚአብሔር ፊት ቁም በሉት። ያኔ ይሄ የኤልያስ መንገድ፣ ያኔ ይሄ የኤልያስ አካሄድ የእናንተ ይሆናል። ያኔ ይሄ ኤልያስ ጋር ያለ ተአምራዊ የሆነ የህይወት መንገድ የእናንተ ይሆናል። ያኔ በጣም የምትቀኑበት እግዚአብሔር ምን አለ በእኔ ህይወት። አሁን ይኸውላችሁ በጣም የብዙ ጸሎት ነው የኤልያስ እኮ ጸሎት። እግዚአብሔር ሆይ እንደ ኤልያስ በህይወቴ ላይ መቼ ነው የምትገለጥ? የሁሉም ሰው ጸሎት የኤልያስ መንገድ ደግሟል። አያችሁ፣ ሰማይ መዝጋት ሁሉም ሰው ይወዳል፣ በእግዚአብሔር ፊት መቆም፣ በተአምራት መኖርን ሁሉም ሰው ነው የሚፈልገው። ምን ጥያቄ አለው? እግዚአብሔርን በተአምር አኖራለሁ እኮ ይላል። ትረስት ማድረግ ግን አንዴ ምን ላይ ነው የሰማሁት? አንድ ሰው ገደል አፋፍ ላይ ሆኖ ጸልያሉ። እግዚአብሔር ሆይ እባክህ አድነኝ። ሊወድቅ ነው፣ ሐረግ ላይ ተንጠልጥሎ ሐረግ ነው የያዘው። ሲል እግዚአብሔር መጣ። አድናለሁ፣ አድነኛ ሲል ልቀቀው አለው። ሐረጓን የያስካትን ተንጠልጥሎ ጠርዝ ላይ ነው ያለው። ልቀቃት አለ። እንዳድነን ፈልገው ልቀቃት እሷን። ከባድ የተንጠለጠልክባት ልቀቃት። አድነኝ ያልከው አድናለሁ፣ ግን ተወሱ ነው። እንዴት ነው መለቃት? እኛ መልሳችን እሱ ከዚህ ጋር አድነኝ አይደለም እንለው፣ እንደ ያስኳት አድነኝ። ተረዳድተን ልንለው ነገር እኔ ሐረግ ይዤ እሱ ኋላ ደግፎኝ ልንል ብቻውን ይሰራል። በፊቱ ቁሙ። ግን ጎናቸው እርሶ ንኩትና በፊቱ ቁሙ።
ዛሬ እግዚአብሔርን መልእክትና ድምጽ ለመስማት የመጣችሁ ሰዎች በእግዚአብሔር ፊት ቁም፣ በእግዚአብሔር ፊት ቁም። አያችሁ ምዕራፍ 17 ቁጥር 1 በፊቱ የቆምኩት ነው። ከዛ በኋላ ነው ምዕራፍ 17 የሚያልቀው፣ ከዛ ነው ምዕራፍ 18 የሚያልቀው፣ ከዛ ነው 19 የሚያልቀው፣ ከዛ ነው 20 ሁለተኛ ነገሥት ምዕራፍ 2 ድረስ የሚካሄደው። በፊቱ ቁም፣ ጽድቁ ፊት ቁም። የእግዚአብሔርን ጽድቅ፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ጀስቲስ አያችሁ ይሄን ሁሉ ይጠይቃል። በፊቱ የቆምኩት ሲል ኤልያስ ስለ ጀስቲስ ሊያወራ ነው። ፍትህ ሊሆነ ጽድቅ ሊል ነው። ነገ ቅድስናው ሊል ነው እና አካብን ሊወቅሳቸው። መጀመሪያ ግን በእግዚአብሔር ፊት ቆሜያለሁ። ኢየሱስ ክርስቶስ ጌታ ነው። ያኔ ነው ልባችሁ ቦልድ የሚሆነው። ያኔ ነው በጣም ፌዝፉል የምትሆኑት። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ይሄንን ከኛ ኤክስፔክት ያደርጋል። አሜን ነው። የሰማነውን በልባችን ያቆይልን። እንግዲህ ሌላ ጊዜ የምንጸልይበትና ትምህርቶች ደግሞ የምንማርበት ጊዜ፣ ዛሬ ግን በቃ መልእክት ነው። ስለዚህ የሰማነውን በልባችን ያቆይልን።